ለእግዚአብሔር ይሁን መዘምራን ጌታ እጅግ አብዝተው ይባርካቸው ነፍስ ያለው መዝሙር ዘምሯል ምን ነው ነፍስ ያለው መዝሙር አለ እንዴት ሉ ይሆናል መንፈስን የሚያነሳሳ ወደ ጌታ የሚያቀርብ መዝሙር ከቃሉ የሚወጣ እውነት አዎ ሕይወት አለበት ጌታ ይባርካቸው በጣም ደስ የሚል መዝሙር ነው ዮሐንስ ወንጌል ምዕራፍ 1 ሁላችንም ባለፈው የከፈትነውን እንከፍትና ቁጥር 16 እና 17ን አንብበን ቀጥታ ወደ እግዚአብሔር ቃል እንሄዳለን ዮሐንስ ወንጌል ምዕራፍ 1 ቁጥር 16 እና 17 እንደምታስታውሱት የእግዚአብሔር ጸጋ በሚል ባለፈው ተከታታይ ትምህርት ጀምረናል ባለፈው ምን እንደተባባልን ጥቂት ላልነበራችሁም ለነበርነውም ወደ ተከታዩ የሚያሻግረን ትንሽ ነገር እንደገና አስታውሻችሁ ወደ ዛሬው እንቀጥላለን እንደዚህ ይላል ቁጥር 16 እርሱ ማለትም ክርስቶስ ሙላት ሁላችንም ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል ሕግ በሙሴ በኩል ተሰጥቶ ነበር ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ ይላል ጸጋና እውነትን ተሞልቶ ወደኛ የመጣው የናዝሬቱ ኢየሱስ ክብር ይሁንለት ስሙ ይባረክ ነፍሳችን የዳነችው እሱ ስለመጣ ነው የነቃችው እሱ ስለመጣ ነው እግዚአብሔር ይባረክ አጭር ጸሎት እናድርግ ልዑል ሆይ እናመሰግንሃለን ድንቅ ነህ ግሩም ነህ ቃላችን ሊገልጽ አይችልም ዝማሬያችን ሊገልጽ አይችልም ኢየሱስ የእግዚአብሔር ልጅ የነፍሳችን ወዳጅ የሁላችን አለኝታ ተስፋ የምንመካብህ ስሜ ይባረክ የምንሰጥህ ነገር የለም ጌታ ሆይ የምንችለው ይሄን ስለሆነ ክብር በሰማይ ክብር በምድር ለአንተ ብቻ ይሁን ከፍ በል ንገስ በዚህ ጉባኤ መካከል አንተ ንገስ የሕይወትን ሽታ ለእያንዳንዳችንም እንድታቀርብ እግዚአብሔር ሆይ ዛሬ ተፈውሶ መሄድ ታንጾ መሄድ እግዚአብሔር አምላክ ሆይ ታድሶ መሄድ ይሁንልን እናመሰግናለን በማያልፈው ዘላለማዊ ቃል ወደ ልባችንና ተመስገን በያው ጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር ተባረከ ይሁን እንግዲህ ስለ ጸጋ ስናወራ ጸጋ የእግዚአብሔር ስጦታ እንደሆነ ባለፈው አውርተናል ጸጋ ነፃ ስጦታ እንደሆነ እንዲሁም ደግሞ በእግዚአብሔር ዘንድ ሞገስን መቀበል እንደሆነ እንዲሁም ደግሞ በረከት እንደሆነ አውርተን ነበር ባለፈው ጸጋ ዲዘርቭ የማናረገው ወይም ደግሞ ለማናችንም የማይመጥን እኛ በራሳችን ስራ ልናገኘው የማንችለው ግን እግዚአብሔር እንዲሁ የጸጋ ሁሉ አምላክ እንዲሁ የሰጠ እንደሆነ ኢየሱስ ክርስቶስን በመላክ ደግሞ እሱ ጸጋና እውነትን ተሞልቶ አሁን እንዳነበብነው በመካከላችን እንዳደረ ተመልክተናል በመቀጠል በመጽሐፍ ቅዱስ ውስጥ ምንም እንኳን የኦሪት ዘመን የሕግ ዘመን ነው ብለን ብንለየውም እግዚአብሔር ከጥንትም ከብሉይ ኪዳንም ጊዜ ጀምሮ በተለያዩ ሰዎች ሕይወት ውስጥ በጸጋው ይሰራ እንደነበረ እግዚአብሔር በተለያዩ ሰዎች ሕይወት ውስጥ የጸጋውን ባለጸግነት ይገልጥ እንደነበረ ልናውቅ ይገባል ዛሬም በዚህ ዙሪያ ትንሽ እንነጋገራለን የእግዚአብሔር ጸጋ በሚለው ዙሪያ ክፍል 2 እንደ ክፍል 2 ወስደን እንናገራለንና እግዚአብሔር ከጥንትም ጀምሮ ጌታ ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱም አስቀድሞ የጸጋው ሥራ በተለያዩ ሰዎች በግለሰቦች ሕይወት በእስራኤል ሕዝብ መካከል ይገለጥ እንደነበረ መጽሐፍ ቅዱስ
በማሻማ መንገድ ያሳየናል። ስለዚህ ጸጋ መለኮታዊ ረድኤት ወይም ስጦታ ሆኖ በደንብ ልናስታውስ የሚገባው በዚህ ትምህርት ውስጥ በእግዚአብሔር ፍቅርና ማንነት ላይ የተመሰረተ እንጂ ሙሉ በሙሉ መለኮታዊ የሆነ ስራ እንጂ ፈጽሞ በሰው ጥረት ወይም በሰው ፍለጋ ወይም በዋጋ በክፍያ የሚገኝ እንዳልሆነ ልናሰምርበት ይገባል። እግዚአብሔር በተለያዩ ሰዎች በብሉይ ኪዳን ዘመን የጸጋውን ሥራ ሰርተዋል ብለን ስንል እስኪ አንድ 3 ምሳሌዎችን ከብሉይ ኪዳን ውስጥ ወስጄ ላስረዳችሁ ልሞክር። የመጀመሪያው የአዳም ከውድቀት መነሳትና የደህንነት ተስፋ ነው። የመጀመሪያው የእግዚአብሔር ጸጋ በብሉይ ኪዳን ጊዜ ከተገለጡት ብዙዎች ውስጥ አንዱ የአዳም ከውድቀት መነሳትና የተሰጠው የደህንነት ተስፋ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 እስከ 21 ማንበብ እንችላለን። ግን የምናውቀው ስለሆነ እሱ ውስጥ ልሄድ አልችልም። ብታነቡት ማስታወሻ ወስዳችሁ ጥሩ ነው። አዳምና ሔዋን እግዚአብሔር ካዘጋጀላቸው ከኤደን ገነት ከተዋበው ስፍራ በጣም ጥሩ መልካም ለምለም ከሆነው ስፍራ እግዚአብሔር ማድረግ የሌለባቸውና ያለባቸው ለይቶ ከነገራቸው በኋላ የእግዚአብሔርን ሕግ ጥሰው ተላልፈው ወደቁ በኃጢአት። ሁላችንም የምናስታውሰው ታሪክ ነው። በመሆኑም ከኃጢአት ከወደቁ በኋላ ከእግዚአብሔር ፊት ሸሹና ተደበቁ ይላል መጽሐፍ ቅዱስ። ተደበቁ፣ ተሸሸጉ እና እግዚአብሔር አዳምን አዳም ሆይ ወዴት ነው ያለኸው አለው። አሁን ድምፅህን ሰምቼ ፈራው፣ ስለዚህም ተሸሸኩኝ ብሎ መልሰጥ እንመለከታለን። በቃ በኃጢአት የተያዘች ነፍስ የምትሰራው ስራ ቢኖር ይሄን ነው። መደበቅ፣ መሸሽ፣ መኮብለል፣ አገር መቀየር፣ ስራ መቀየር፣ ቤት መቀየር። ግን እሱ ያዋጣል ወገኖች? አያዋጣም። ቦታም ብንቀይር፣ ከተማም ብንቀይር፣ ስራም ብንቀይር እግዚአብሔር በሁሉም ስፍራ አለ። እግዚአብሔር ሁሉም ቦታ አለ። አይኖቹ በምድር ሁሉ ዙሪያ ያያሉ። ከእግዚአብሔር ሸሽቶ ማምለጥ ወይም መደበቅ አይቻልም። ከሰው ይቻል ይሆናል፣ ከሰው መሸሽ ይቻል ይሆናል። እግዚአብሔር ግን በሁሉም ስፍራ ስላለ ተደብቀን የምናመልጠው ሳይሆን ይልቁንስ ንስሐ ገብተን ኃጢአትን ተናዘን ትክክለኛ ንስሐ አድርገን በመታደስ ወደ ጠራን ጌታ መመለስ ያዋጣል እንጂ የትም ሸሽቶ ማምለጥ የለም። ስለዚህ ድምፅን ሰማው፣ ራቆቴንም ስለሆንኩ ተሸሸኩ አለ። ራቆትን እንደሆንክ ማን ነገረው አለው ጌታ እግዚአብሔር። ማን ነገረህ? ከእግዚአብሔር ሞገስ፣ ከእግዚአብሔር ክብር፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ሐሳብ መለየት መራቆት ነው። ራቆትነት ነው፣ መራቆት ነው ወገኖች። ክብራችን እሱ ነው፣ ውበታችን እሱ ነው፣ ሁሉ ነገራችን እሱ ነው። ያ የምንለብሰው ልብስ ሌላ ነገር ሊመስለን ይችላል። በተፈጥሮ በዚህ ምድር ላይ ስንመላለስ እንደ ሰው የሚያረገውን ነገር እናረጋለን፣ አስፈላጊ ነው። ከሱ የሚያልፍ የእግዚአብሔር ጸጋ የሌለበት ህይወት ራቆት ህይወት ነው፣ የተራቆተ ህይወት ነው። እውነት ውሸት? የተራቆተ ህይወት ነው። ከዛ እግዚአብሔር የወደቁትን እንደገና የሚያነሳ እግዚአብሔር፣ ተስፋ ለቆረጡትም ተስፋን የሚያድስላቸው እግዚአብሔር አዳምና ሔዋን በውድቀታቸው ለምድር ለዓለም ለሰው ዘር ያተረፉትን ነገር እግዚአብሔር ስመለከት እግዚአብሔር የሰው ልጅን እጅግ የሚወድ የሚራራ አምላክ ስለሆነ ሌላ የደህንነት መንገድ አመለከታቸው፣ ተስፋ ሰጣቸው። እነሱ በእግዚአብሔር ፊት በደሉን አንዳቸው ላይ ለማሳረፍ በቃ እንትን ተብሎ ነበር፣ ለመካሰስ ሞከሩ። እሷ አንተ የሰጠኸኝ ሴት አስታኝ ነው አለ። እሷ ደግሞ እባቡ ነው ያሳተኝ አለች። እና ሪፖርት ሲያቀርቡ እንግዲህ ራሳቸውን ነፃ ለማድረግ ሞከሩ፣ ሁሉም በየተራቸው።
ግን ጻድቅ ፈራጅ እግዚአብሔር ለሁላቸውም እባቡም ሳይቀር ጻድቅ ፍርድ አስተላለፈ። እሱን ዘፍጥረት ላይ ስለምታውቁ ወደዛ ባለ ጥሩ ነው። ስለዚህ ከዚያ እግዚአብሔር አምላክ የመዳንን ተስፋ በመስጠት ለአዳም ተናገረው። የት? ዘፍጥረት 3:15 ላይ ሁላችሁም እንደምታውቁት ምን አለው? ዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር አስደናቂ የሆነ ተስፋ በእኔና በእናንተም በቤተ ክርስቲያን ውስጥ የተፈጸመውን ተስፋ ሰጠ። እግዚአብሔር ለአዳም ለአባታችን ለሰው ዘር የመጀመሪያው ለሆነው ሰው እግዚአብሔር ተስፋን ሰጠ። ምዕራፍ 3 ቁጥር 15 ላይ ይገኛል። ይሄ እንዲህ ያለው እግዚአብሔር በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። ይሄ ልመጣ ያለው ስለ መሲሁ ስለ ክርስቶስ የተገለጠ ተስፋ ነው። እሱ ራስን ይቀጠቅጣል፣ የእባቡ ራስ ይቀጠቅጣል። የሚገርመው ነገር ይሄ ተስፋ ለእኔና ለእናንተ በኢየሱስ ክርስቶስ በአዲስ ኪዳን ተፈጸመ። እስኪ ተፈጸመ በሉ። ተፈጽሟል። እና ሮሜ 16:20 ላይ ምን የሚል ቃል አለ? የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ምን ያደርገዋል? ቀጥቅጦታል። እግዚአብሔር በቀራንዮ መስቀል ላይ ቀጥቅጦታል። እግዚአብሔር በኢየሱስ ክርስቶስ በከፈለው ውድ መስዋዕትነት ሕይወቱን በመስጠት ጌታ የተባለውን እዚህ ስፍራ የተሰጠውን ተስፋ በልጁ በኩል ፈጽሟል። ስለዚህ የመጀመሪያው ሰው የእግዚአብሔር ጸጋ የተገለጠው በዚህ በወደቁት ሰዎች ባልና ሚስት ውስጥ እግዚአብሔር የሰራው ስራ ነው። ከውድቀታቸው አንስቶ ተስፋን ሰጠ እግዚአብሔር። ይሄ የእግዚአብሔር ቸር ደግ በጎ ሐሳብና ፈቃድ እንጂ የሰው ስራ ጋር የተያዘ ነገር አይደለም። ሁለተኛው የአብርሃም መጠራትና የበረከት ተስፋ ነው። ዘፍጥረት 12 እናንብቦ። ኦሪት ዘፍጥረት ምዕራፍ 12 የአብርሃም ጥሪ እግዚአብሔር አብርሃምን ስጠራው መጥራት ብቻ ሳይሆን ተስፋንም ጭምር ጠርቶታል። እንዲህ ይላል። እኔ ከአዲሱ መደበኛ ትርጉም ነው የማነበው። ቁጥር 1 እስከ 5 ላንብብላችሁ። እግዚአብሔር አብርሃምን እንዲህ አለው፣ አገርህን ወገንህንና የአባትህን ቤት ትተህ እኔ ወደማሳይ ምድር ሂድ፣ ውጣ። ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። በምድር የሚኖሩ ሕዝቦች በአንተ አማካይነት ይባረካሉ። ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ፣ ሎጥም አብሮት ሄደ። አብርሃም ከካራን ሲወጣ ዕድሜው 75 ዓመት ነበር። አብርሃምም ሚስቱን ሶራንና የወንድሙን ልጅ ሎጥን አስከትሎ በካራን ሳሉ ያፈሩትን ሀብትና የነበራቸውን አገልጋዮች ይዞ በመጓዝ ከነአን ምድር ገቡ ይላል። ስለዚህ የእግዚአብሔር የጸጋ ስራ መሆኑን ታያላችሁ። ተመልከቱ ቀስ በቀስ አብርሃም ከአባቱ ከታራ ጣዖት ከሞላበት ምድር የተወለደ የኖረ ሰው ነው። ጣዖትን የሚያመልክ አምላክ ህብረተሰብ ውስጥ የተወለደ ሰው ነው። ይህን ሰው እግዚአብሔር ጠራውና ለዓላማው ይህን ምድር ለቀ ውጣ። ወዴት? ወደ ከነአን፣ እኔ ወደማሳይህ ምድር ውጣ። ተስፋ ወደ ሞላበት፣ ህይወት ወደ ሞላበት፣ ሰላም ወዳለበት እግዚአብሔር በዚህ መልክ ይህን ሰው ስጠራው አብርሃም የተመቻቸ ኑሮ የሚኖርበትን የደሄረ ባቤልን ምድር ለቆ ወደ ከነአን ለመሄድ አላቅማማም። እግዚአብሔርን ታዘዘ። እግዚአብሔርን ቃል ታዞ የወንድሙን ልጅ አሮንን አስከትሎ ወጣ።
እግዚአብሔር በዚህ ስፍራ አሁን ባነበብነው ስፍራ ውስጥ የሰጠው የተስፋ ቃል 7 ዋና አንኳር ተስፋዎች ውስጥ የሞላ ነው። ስነበብ እንደሰማችሁት አንደኛ ታላቅ ሕዝብ አደርጋለሁ። ታላቅ ሕዝብ ነው የምትሆነው። እባርካለሁ። ሌላው ባርካለሁ፣ ለበረከት ትሆናለህ። ሶስተኛው ስምህ ገናና ይሆናል። ዝም ብሎ ተራ ስም አይሆንም። ገናና አደርጋለሁ፣ ትታወቃለህ። አሁን ልብ በሉ እንግዲህ ይሄ የተባለው ከስንት ሺህ ዘመን በፊት ነው። አብርሃም ዛሬ በእግዚአብሔር ሕያው ቃል ውስጥ ስሙ ሁል ጊዜ እየተነበበ አብርሃም አባት የእምነት አባት ተብሎ በእምነት የጸደቀ ተብሎ ስለሱ ይሰበካል በየመድረኩ። ስምን ገናና አደርገዋለሁ። አራተኛ ለሌሎች በረከት ትሆናለህ። የሚባርኩንም እባርካቸዋለሁ፣ የሚረግሙህን ደግሞ ምን አደርጋለሁ? እረግማቸዋለሁ። በምድር የሚኖሩ ህዝቦች በአንተ ወይም ካንተ የተነሳ ምን ይሆናሉ? ይባረካሉ። 7 ቁጥራችሁ ከሆነ ይህም ብቻ ሳይሆን ለአብርሃም እግዚአብሔር በጥቅሉ ደግሞ 3 ዋና የተስፋ ቃል ኪዳን ገብቶለታል። የአብርሃም የቃል ኪዳን ተስፋ 3 ዋና ነገሮች ደግሞ አሉ። አብርሃሚክ ኮቨናንት የሚባሉ እሱም መሬት፣ ዘር፣ በረከት የሚለው ነው። ላንድ እንደገናስ ዘር፣ ከዛ ደግሞ በረከት። ላንድ የሚለው የሚያያዘው ይሄንን የአባትን የወገኖችን ምድር ለቀ ወደ ከነዓን ምድር አገባለሁ የሚለውን ይወክላል። መሬት ያንን አወርሳለሁ፣ ያንን ቦታ አወርሳለሁ። ላንድ ሲድ ደግሞ ወይም ዘር ደግሞ ዘርህን እንደ ሰማይ ከዋክብትና እንደ ምድር አሸዋ ምን አደርገዋለሁ? አበዛዋለሁ። ብሌሲንግ ወይም በረከት ደግሞ የዓለም ህዝብ ወይም ደግሞ የምድር አሕዛብ ሁሉ በአንተ ምን ይሆናሉ? ይባረካሉ። ይሄ ተፈጽሟል ወገኖቼ። አሁን በሄዳችሁበት ሁሉ ዓለም ውስጥ በሀብት ደረጃ በብልጽግና ደረጃ አይሁዶች የበላይ ናቸው። የትም ሀገር ሄዱ፣ አሜሪካ፣ አውሮፓ፣ ኤዥያ፣ አውስትራሊያ ወሬቨር በዓለም ሁሉ ዙሪያ ብንዞር ትልቅ ስፍራ በሀብት ያላቸው አይሁዶች ናቸው። እኛም ከአሕዛብ ወገን የመጣንም ክብር ለእግዚአብሔር ይሁን ከልጁ ከኢየሱስ የተነሳ ደርሶልናል። እኛም ተካፋዮች ሆነናል። ለአብርሃም የተገባው የበረከት ተስፋ እኔና እናንተንም ደርሶናል። ስለዚህ ይሄ የእግዚአብሔር የጸጋ ስራን የሚያሳይ ነው ወገኖች። ወይ በብሉይ ኪዳን ጊዜ የእግዚአብሔርን የጸጋ ስራ የሚያሳይ አስደናቂ የእግዚአብሔር ጸጋ መሆኑን በግልጽ ይታያል። በግልጽ በረከቱ ለአብርሃም የተባለው በጎ ነገር ሁሉ በአብርሃም ቤትና ዘር ቤተሰብ ውስጥ ብቻ ተወስኖ አልቀረም። ወደኛ መጥቷል፣ ደርሷል እያልኳችሁ ነው። ስለዚህ የአዳም ውድቀትና የተሰጠው የደህንነት ተስፋ፣ የአብርሃም መጠራትና የተሰጠው የበረከት ተስፋ፣ ሶስተኛው የያዕቆብ መጠራትና መባረክ። ሮሜ 9:10-18 እናንብብ እስኪ። ሮሜ ምዕራፍ 9 ቁጥር 10 ጀምሮ እግዚአብሔር ያዕቆብንም እንዴት እንደባረከው የያዕቆብ መጨረሻ እንዴት እንዳማረ ደግሞ እናያለን። 9 ከቁጥር 10-18 ላንብብላችሁ። የሮሜ መጽሐፍ ቅዱሳችሁን አብረን ብንሄድ ጥሩ ነው። እንደዚህ ይላል ሮሜ ምዕራፍ 9 ቁጥር 10-18 አግኝታችሁ ከሆነ ላንብብ። እንዲህ ይላል፣ ይህም ብቻ ሳይሆን የርብቃ ልጆች አንድ አባት አላቸው፣ እርሱም አባታችን ይስሐቅ ነው። መንትዮቹ ገና ሳይወለዱ ወይም በጎም ሆነ ክፉ ሳያደርጉ የእግዚአብሔር ሐሳብ በምርጫ ይጸና ዘንድ በስራ ሳይሆን ከጠሪው በመሆኑ
ታላቁ ታናሹን ያገለግላል ተብሎ ተነገራት። ኤሳውና ያዕቆብ ሲወለዱ ማለት ነው። ይህም ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ ነው። እንግዲህ ምን እንላለን? እግዚአብሔር አድሎ ያደርጋልን? በፍጹም አያደርግም። ለሙሴ የምምረውን እምራዋለሁ ለምራራለት እምራራለታለሁ ይላልና። እንግዲህ ይህ ከሰው ፍላጎት ወይም ጥረት ሳይሆን ከእግዚአብሔር ምሕረት የተነሳ ነው። መጽሐፍ ፈርዖንን ኃይሌ ባንተ እንድታይ ስሜም በምድር ሁሉ እንዲነገር ለዚህ አስነሳው ይላልና። ስለዚህ እግዚአብሔር ልምረው ለሚወደው ምሕረት ያደርግለታል፣ ልቡ እንዲደነድን የፈለገውን ደግሞ ያደነድነዋል። ልብ በሉ የእግዚአብሔር ምርጫ የኛ የሰው ምርጫና የእግዚአብሔር ምርጫ ቶታሊ ሙሉ በሙሉ የተለያየ ነው። እግዚአብሔር ፊት አይቶ ወገን አይቶ ቁመት አይቶ ወይም በጓደኝነት በዛ መልክ አይመለከትም። እግዚአብሔር ባለሙሉ ስልጣን ስለሆነ የወደደውን ያደርጋል። ሰው እንደሚያይ አያይም፣ ሰው እንደሚተረጉም አይተረጉምም። ስለዚህ እግዚአብሔር ያዕቆብን በኤሳው ላይ ወይም ከኤሳው በላይ የመረጠበት ምክንያት ያዕቆብ መልካም ሰርቶ ሳይሆን ወይም ደግሞ እግዚአብሔር ለያዕቆብ አዳልቶ ሳይሆን አሁን ቃሉ ላይ እንዳነበብ ነው እግዚአብሔር በጎ ፈቃዱን በምርጫ ውስጥ የመግለጽ ሙሉ ስልጣን ስላለው ነው። በምርጫ ውስጥ ሰው እንኳን ዲሞክራሲ መብት አለን ምናምን የለም። እንደዚህ አይነት ስራ ሲሰራ የዲሞክራሲ መብታችን ነው እኛ የፈለግነው እንዲህ ይላል አይደል ሰውም በአቅሙ። እግዚአብሔር ግን ከዛ የሚያልፍ አምላክ ነው ወገኖች። ማንም ልከሰው ማንም እንዲህ ለምን እንዲያረክልለው ፊቱ ሊቆም የሚችል የለም። የወደደውን ስለሚያደርግ እንጂ ኤሳውን ይጠላዋል ማለት አይደለም። እግዚአብሔር ማንንም አይጠላም። እግዚአብሔር ለአባባል የገባ አረፍተ ነገር ነው እንጂ አይጠላም እግዚአብሔር። ስለዚህ እግዚአብሔር ለያዕቆብ አዳልቶ ሳይሆን እግዚአብሔር በጎ ፈቃዱን በምርጫ ውስጥ ስለገለጠ ብቻ ነው። ኤፌሶን ምዕራፍ 1 ቁጥር 4 እና 5 እንደዚህ ይላል። ስለዚህ ሐሳብ አሁን ስለነገርኳችሁ ኤፌሶን ምዕራፍ 1 እግዚአብሔር በጎ የወደደውን ነገር በምርጫ ውስጥ ሐሳቡን መግለጽ እንደሚችል ኤፌሶን ምዕራፍ 1 ቁጥር 4 እስከ 5 ላምብላችሁ። ከኔ ጋር መሄድ ባችሉም በሰሙ ጥሩ ነው። አእምሮአችሁ ይመዘግባል በወረቀት ማጽፉ። 4 እና 5 ላይ እንዲህ ይላል። ጥሩ ነበረ ባትነካኩት ጥሩ ነው ወጣቶች ጌታ ይባርካችሁ። 4 እና 5 እንዲህ ይላል። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በርሱ መርጦናልና። ልብ በሉ ዓለም ሳይፈጠር በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። እንደ በጎ ፈቃዱ እንደ ሰለሞን ስራ አይደለም፣ እንደ አበበ ስራ አይደለም፣ እንደ ከበደች እንደ አበበች ስራ አይደለም፣ እንደ በጎ ፈቃዱ። ስለዚህ ምርጫውን መግለጽ የሚችል እግዚአብሔር ስሙ ይባረክ። እና ይሄ የጸጋውን ስራ ነው የሚያሳየው። ያዕቆብ እንደምታውቁት በስጋው በቀላልና በአቋራጭ መንገድ ጥሎ ማለፍ የሚፈልግ የወንድሙን ብኩርና በምስር ወጥ የለወጠ በቃ እሱ በሚፈልገው መንገድ መሮጥ የሚፈልግ ሰው ነው። የሚገርማችሁ ግን መጨረሻውን እግዚአብሔር አሳመረው። ክብር ለእግዚአብሔር ይሁን። መጨረሻውን እግዚአብሔር አሳመረውና በጵንኤል ሌሊቱን ሙሉ ስታገል አድሮ ለነጋ ሲያቅላላ እግዚአብሔር በሚገርም ሁኔታ ነካውና የጭኑን ሽሉዳ ነካውና እያነከሰ ምን አለ? ግን ሰውነቴ ድና ቀረች፣ እግዚአብሔርን ፍለፊት አየው ብሎ ተናገረ። እግዚአብሔርን ማየት በሱ መነካት ይሁንልን፣ በሱ መነካት ይሁንላችሁ። በቃ ሁሉ ነገር ልክ የሚገባው ሁሉ ነገር ያስባችሁት ሙሉ የሚሆነው እሱ ስነካ ነው። ኢየሱስ ጌታ ነው። እሱ ይንካችሁ፣ ሌላው ይቅር። በሰው ምርጫ ውስጥ ባትኖሩ፣ በሰው እይታ ውስጥ ባትኖሩ፣ ሽልማት ባታገኙ፣ ከሰው ክብር ባይመጣ፣ ክብርን የተሞላ ጌታ ካወቀን ካገኘን እሱ በቂ ነው።
ኢየሱስ ይባረክ። የድምጽ መጀመሪያ ጥሩ ነበረ፣ አሁን ትንሽ እያስተጋባ ነው። ግን እግዚአብሔር ከምሕረቱ ብዛት የተነሳ ፍጻሜውን አሳመረለት። ወገኖች ደግሜ ልንገራችሁ፣ የማንን? ያዕቆብን። መጨረሻው አማረ። መጨረሻችሁ ያማረ ይሁን። ሰው እንደዚህ አይነት ጸሎት ይጸልያልና ሊጸለይም የሚገባ ጸሎት ነው። እውነቴን ነው የምላችሁ። ሰው ይጀምራል፣ ለመፈጸም የእግዚአብሔር ጸጋ ያስፈልጋል። ሰው ያመርታል፣ ሰው ይነግዳል፣ ሰው ይማራል፣ ለመጨረስ የእግዚአብሔር ጸጋ ያስፈልጋል። መዝሙር ውስጥም ሰምተናል ቅድም፣ ጸጋ ለበዛለት ኢየሱስ ጌታ ነው። ስለዚህ ይሄ በያዕቆብ ሕይወት የተፈጸመው፣ በአብርሃም ሕይወት የተፈጸመው፣ እንዲሁም በአዳም ሕይወት የተፈጸመው በብሉይ ኪዳን ጊዜ ከሚታዩት ጉልህ የሆኑ የእግዚአብሔር የጸጋ ስራዎች መካከል የሚገኙ ናቸው። ብዙ ማየት ስለማንችል ከአዲስ ኪዳንም 3 ወስጄ ላሳያችሁ። አዲስ ኪዳንም 3 ምሳሌዎችን እንመልከት። አንደኛው የጠፋ ልጅ ምሳሌ፣ የሉቃስ ወንጌል ምዕራፍ 15 የጠፋውን ልጅ ምሳሌ ምዕራፍ 15 ቁጥር 11 እስከ 32 ቤታችሁ አንብቡ። ይሄ ልጅ በአባቱ ቤት ውስጥ ሁለተኛው ልጅ እንግዲህ መጽሐፉ ላይ እንዳለው 2 ልጆች እንዳሉ እሱ የመጨረሻ ትንሹ ልጅ እንደሆነ ነው የሚያሳየው። ከዛ በላይ ኑሮ አይኑረው ግልጽ የሆነ ነገር የለም። እና ይሄ ልጅ የአባቱን ሀብት ተካፍሎ አባቱ በሕይወት እያለ ከሀገር ሊኮበልል አሰበና ይሄን ሐሳቡን ገለጸ ለአባቱ። አባቱም እሺ ብሎ የሱን ድርሻ ከፍሎ ሰጠው እና ገንዘብ አጭቆ በደንብ የሚያስፈልገውን የአባቱን ውርስ ድርሻውን በሕይወት እያሉ ወስዶ ቆመለለ። ወደ ሩቅ አገር ሄደና እዛ በዛ ገንዘብ ሲጨፍር ሲዘል፣ እንግዲህ ወጣት ነው፣ ልብ በሉ፣ ቀላል አይደለም የወጣትነት እድሜ። እንደፈለገ ሲሆን ከጋለሞታ ጋር ገንዘቡን ሲበትን ቆየና እዛ በቆየበት አገር ወይም ቦታ ምን ሆነ? ረሃብ ተነሳ። ረሃብ መጣ በምድሪቱ ላይ። ረሃብ ሲመጣ የሚበላውን አጥቶ ኦልሬዲ ጨርሰዋል። ስንቅ ይዞ ሄደውን ከአባቱ ቤት ተካፍሎ የሚበላውን የሚቀምሰውን የሚልሰውን አጥቶ ተጎሳቅሎ ከሰው ጎዳና ወጥቶ መከራውን በላ። ከዛ በአካባቢው ወደሚገኘው አንድ ሰው ቤት ሄድና ወደዚህ ሰው ጋር ተጠግቶ ለመኖር ይሁን ምን ይሁን ብቻ ይህን ሰው ያናግረዋል። ከዛ ሰውየው በር ከፈተለትና ደግ ሰው ነው ሰውየው፣ አሳማዎቹን ወይም እርያዎቹን እንዲያሰማራ እንዲቀልብ እንዲጠብቅ አደረገና አስጠጋው። እዛ አሳማዎቹን እየቀለበ ወይም እያሰማራ ለአሳማዎቹ የሚቀርበውን ገፈራ፣ ምግብ አይደለም ወገኖች፣ ሳር ከተለያዩ ነገሮች የሰሩትን ነገሮች ይመኝ ነበር። ምግብ የለም፣ ረሃብ ነው ብያቸዋል። ከዛ ቁጭ ብሎ አሰበና በአባቴ ቤት ሁሉ ነገር ሞልቶ ተርፎ እያለ እንኳን ለኔ ለሌላም ሞልቶ እያለ ለምንድን ነው መከራዬን የሚበላው ይልና ያቅዳል እንደገና ወደ አባቱ ቤት ለመመለስ። ልብ በሉ፣ የሚሻለው እሱ ነው፣ ወደ አባት መመለስ። ያቅድና ወደ አባቱ ቤት ይመጣል። አባትየውም በታላቅ ድግስ አለ የሚባል ሙክት ታርዶ ለእጁ ቀለበት ለእግሩ ጫማ ተገዝቶለት በደስታ እጁን ዘርግቶ ይቀበለዋል አባቱ። ምንም እንኳ ታላቅ ወንድምየው አጉረምርሞ ነበር። በእርግጥ ያው ቅናት የሚባል አለ በሰው ዘር ውስጥ፣ ቀንቶ ነበር። እሱ ኦልሬዲ ድርሻውን ወስዶ ሄዶ የለም እንዴ አሁን ደግሞ ለምንድን ነው የሚል መንፈስ በወንድሙ ውስጥ ተነሳና አጉረምርሞ ነበር። ግን አባትየው እንደምንም እሱንም መክሮ አባብሎ ይሄን ልጅ ተቀበለው። ወገኖች አባቱ ምህረት አድርጎለት በታላቅ ደስታ የተቀበለው በዚህ ልጅ ሕይወት ውስጥ የሆነውን ነገር ስናስብ የእግዚአብሔር ጸጋና ስራ ነው። እንደ ጠፋ ቢቀር በቀረ ነበር፣ በሞተም ነበር። ያደረገው ነገር በተካፈለው ሀብት የዚህ ግባ የሚባል ለሰውም ለወሬም የማይመች ነገር ፈጽሞ የተራቆተ የተራበ ልጅ ነበረ። ግን እግዚአብሔር ለዚህ ሉቃስ 15 ላይ ለተጻፈው ልጅ
አዝኖለት እንድመለስ ምሳሌ ነው። ባይዘወይ በትምህርት የቀረበው ለትምህርት የቀረበው ዛሬም ወገኖቼ ሆይ ከጌታ ቤት ኮብልለው ከጌታ ቤት ርቀው ፍቅሩን መጀመሪያ ያዩትን የጌታን ፍቅር ችላ ብለው ጥሪውን ችላ ብለው ወደ ኋላ የሚያፈገፍጉ ካሉ መንገዱ ወደ ጌታ መመለስ ነው። ወደ ኢየሱስ ሁሌ ወደ ምራራ ጌታ። ይሄ አባት ሰው ነው፣ እግዚአብሔር ሰው አይደለም። ከሰውም በላይ የሚወድ አምላክ ነው። ፍቅሩ ከማንም ጋር አይወዳደርም፣ አቻ የለውም። እግዚአብሔር ሁሉ ጊዜ የሚምር ነው፣ ይቅር የሚል ነው። ስለዚህ በእንዲህ አይነት ህይወት የሚያልፍ ሰው ካለ ወደ ጌታ ብመለስ ንስሐ ብገባ ጌታ ልምረው የታመነ ነው። ሌላው የምንመለከተው እንደ ሁለተኛነት የሳምራዊቷን ሴት ጉዳይ ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 1 እስከ 42 የዚህችን ሴት ታሪክ እናነባለን። አይሁዶችና ሳምራውያን አይስማሙም ነበር፣ ጥለኞች ናቸው፣ ብዙ አይግባቡም ነበር። ኢየሱስ ክርስቶስ ግን ያንን ጥል ረግጦ በሰማርያ ማለፍ ግድ ሆነበት ይላል። እቺን ሴት ለማግኘት አንድ ሴት ለማግኘት እና እቺን ሴት በያዕቆብ ጉድጓድ አጠገብ ውሃ ስትቀዳ አገኛትና አንቺ ሴት ውሃ ጠጭኝ አላት። እና እሷ ከዚህ በፊት ያላየችው ነው። ጥያቄ ፈጠረባት። ማን ነው እሱ እንዲምለኝ? ጥያቄ ውስጥ ገባች። እዛ መልሶ እንዲህ አላት፣ አንቺ ውሃ ጠጭኝ የምልሽ ማን እንደሆንኩ ባወቅሽ ኖሮ የሕይወትን ውሃ ይሰጥሽ ነበር። አሁን ሞር ወደ ሌላ ግንዛቤ ውስጥ ገባች። ነብይ ሳይሆን አይቀርም ወይም ደግሞ መሲህ ሳይሆን አይቀርም ወደምለው መረዳት ውስጥ መጣች ከሱ ንግግር። ስለዚህ ጌታ ኢየሱስ ክርስቶስ ይቺን ሴት አድኖ ለከተማውም ለሰማርያ ሕዝብ ሁሉ የመዳን ምክንያት ትሆን ዘንድ ወደዚህች ሴት መጣ ጌታ ኢየሱስ። ልብ በሉ አሰራሩ የሚገርም። ሴቱም በያዕቆብ ጉድጓድ አጠገብ እያለች ይህንን ሁሉ ኮንቨርሴሽን ካረጉ በኋላ ከብዙ ንግግር በኋላ ጌታን አመነች፣ ተገናኘች ከጌታ ጋር። ጌታን አምና ወደ ሰማርያ ከተማ ተመልሳ እንደውም ሰባኪ ሆነች፣ መስበክ ጀመረች። ኑና የሆነልኝን ነገር እዩ፣ ኑና ያየሁትን እዩ። የሚገርም ነው። ስለዚህ ብዙ ሳምራውያንም በጌታ ምን ሆኑ? አመኑ ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 1 እስከ 42 በደንብ ቤታችን ብናነበው ይሄን እናያለን። ስለዚህ እግዚአብሔር ሜቢ እኛ በሕይወታችንም በአገልግሎታችንም ወይም ከሰዎች ጋር ባለን ግንኙነት ለአንድ ሰው ብዙም ግምት ላይኖረን ይችል ይሆናል ወይም ደግሞ አናስተውልም ይሆናል። ወገኖቼ ሆይ እግዚአብሔር ከአንድ ሰው ጀምሮ ትውልድን ይባርካል። ከአንድ ሰው መለወጥ ጀምሮ ቤተክርስቲያንን ይባርካል። ከአንድ ሰው መፈወስ መቃናት ጀምሮ እግዚአብሔር በቤቱ ውስጥ አስደናቂ ስራን ይሰራል። ከአንድ ሰው ክርስቶስን ማወቅ ጀምሮ በቤተሰብ ውስጥ ለውጥ ይሆናል። ኢየሱስ ጌታ ነው። ስለዚህ ልናቃለው አይገባንም ልብያችሁ ነው አንድ ሰው አገልግሎት። ሌላው የጠፋው ልጅ ምሳሌ ነግሬያችኋለሁ፣ የሳምራዊትን ሴት ነግሬያችኋለሁ። ሌላው ወንጌል ውስጥ የምናየው የአመንዝራይቷ ሴት ጉዳይ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 1 እስከ 11 አንብቡ። የዚች የአመንዝራይቷ ሴት ጉዳይ የኦሪት ሕግና መምህራን ፈሪሳውያንም ጌታ ኢየሱስ ፊት ቀረቡና ይቺ ሴት በምንዝርና ተይዛለች፣ በሙሴ በሕጋችን በሙሴ በምንዝር የተያዘችን ሴት በድንጋይ ተወግራ እንድትሞት አዟል። አንተስ ምን ትላለህ አሉት። ለማ ለኢየሱስ ለጻድቅ ፈራጁ አንተስ ምን ትላለህ? በቃ እነሱ እኮ ማስረጃ ያቀረቡ ነው፣ ሕግንም እያጣቀሱ ነው። የሙሴን ሕግ ምን ትላለህ አሉት። ደግሞ የሚገርማችሁ ይሄን ያሉት ትክክል ከልባቸው ሳይሆን
ኢየሱስ ክርስቶስን ሊከሱት ሊያጠምዱት ስለሚፈልጉት ሊፈትኑት ነው። ምን ሊሆን እስኪ እሱ ከሱ ምን እንሰማ ይሆን? ወገኖቼ ንጹህ ልቦና በጎ ሕሊና ንጹህ ልብ እግዚአብሔር ያድለን። እውነቴን ነው የምላችሁ። በምንም አይነት ሰውን በክፉ ለመፈተን አንሂድ። በበጎ እንቅረብ፣ በመልካም እንቅረብ። ሚሻለው እሱ ነው። ውጤት የሚኖረው እሱ ነው። ሰው ወደ ጌታ የሚያቀርበው እሱ ነው። የደከመውንም የሚያበረታ እሱ ነው። እና ከዛ ጌታ ኢየሱስ ጎንበስ አለና በምራቁ አፈሩን ነካክቶ ጻፍ ጻፍ ማድረግ ጀመረ። ቀና ብሎ ከናንተ መካከል አንድ ሰው ኃጢአት የሌለበት ድንጋይ አንስቶ የመጀመሪያውን ድንጋይ ይወርውር ሴትዮዋ ላይ አላቸው። እንዲህ ብሎ አሁንም ጎንበስ ብሎ መጻፍ ጀመረ። ቀና ብሎ ሲመለከት ያለ ሴትዮዋ በስተቀር አንድም ሰው እዛ የለም ከሳሾቹ። እዛ እንዲህ አላት፣ አንቺ ሴት ከሳሾችሽ ወዴት ሄዱ? የት አሉ? የፈረደብሽ ሰው አለን አላት። ጌታ ሆይ ማንም አልፈረደብኝም አለች። ከዛ እኔም አልፈርድብሽም፣ ከዛሬ ጀምሮ ነፃ ነሽ፣ ግን ደግመሽ ምን አትበይ? ኃጢአት አትስሪ። እግዚአብሔር ዲል የማያደርገው ከኃጢአት ጋር ብቻ ነው። እውነቴን ነው። እግዚአብሔር ለኃጢአት በኃጢአት ላይ ያለው አቋሙ ግልጽ ነው። በቃ ከኃጢአት ጋር ድርድር የለም። ለዚህም ነው ልጁን ኢየሱስ ክርስቶስን አሳልፎ እስከ ሞት በእኛ ምትክ የሰጠው። አስደናቂ ነው አይደል ወገኖች? ይሄ የእግዚአብሔር ጸጋ የተገለጠበት ዘመን ነው። እንደገና አሁን ደግሞ እኔና እናንተ ያለንበት ክርስቶስ ኢየሱስ ወደ ምድር ከመጣበት ጊዜ ያለው የቤተ ክርስቲያን ዘመን የጸጋ ዘመን በመባል ነው የሚታወቀው። እኔም አልፈርድብሽም፣ በሰላም ሂጂ፣ ደግመሽ ግን ኃጢአት አትስሪ። ሕግ በሙሴ በኩል መጣ፣ ጸጋና እውነት ግን በማ በኢየሱስ ክርስቶስ ሆነ ወይም መጣ። ስለ ሕግ ትንሽ ልንገራችሁ። በሕግና በጸጋ መካከል ስላለው ልዩነት ትንሽ ልንገራችሁ። ወደ መጨረስ እየቀረብኩ ነው። ሕጉ ፈጽሙ ነው የሚለው ሁል ጊዜ አድርጉ፣ ይሄን አትንኩ፣ ይሄን አታንሱ። ጸጋ ግን ተፈጽሟል ነው የሚለው። አድርጉ ሳይሆን ተፈጽሟል፣ ሆኗል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሕግ ወደ ላይ ውጡ ይላል፣ ወደ ላይ ውጡ። ጸጋ ግን ወደ ላይ ይስባል፣ ወደ ላይ ይስባል። ሕጉ ድካማችንን ያሳያል፣ ጸጋው ግን ድካማችንን ያግዛል። ኢየሱስ ጌታ ነው። የእግዚአብሔር ጸጋ ወገኖች አስደናቂ ነው። ለዚህም ነው ያ ሰው አሜዚንግ ግሬስ የሚለው መዝሙር የዘመረው ብዬ አስባለሁ። በጣም አስደናቂ ነው። ከአፋችን ከአንደበታችን ከምንናገረው ያለፈ ነው። ባለፈው እንደነገርኳችሁ ትንሽ ገረፍ ሳላረግ ነው አልፌ ወደዚህ የገባው ይመስለኛል። ባለፈው ትርጉሙን ብቻ ነግሬያችሁ ነው ወደዚህ የገባው። ጸጋ ያኖራል ብለናል፣ በጸጋ ድነናል ብለናል። ያን ብቻ አይደለም፣ ጸጋ የእግዚአብሔር ጸጋ የምናገለግልበትም ጸጋ ነው ብለናል። የምንኖርበት የምናገለግልበት የዳንበት ነው የጌታ ጸጋ። ባለፈው እንደተወያየ እንደገና ደግሞ በጸጋ ውስጥ ለመመላለስ በጸጋ ለማድረግ ማድረግ ያለብንንም ጠቆም አድርገናል። ባለፈው ጠቆም አድርጌ ያልፋለሁ። በትህትና መመላለስ፣ በጥበብ መመላለስ፣ የእግዚአብሔርን ቃል ማጥናት፣ መመርመር፣ ማሰላሰል፣ እንደገና ደግሞ የጌታን ፊት ሁሉ ጊዜ እንድንፈልግ ጸጋው እንዲበዛልን መለመን፣ እንደገና ደግሞ በቅድስና ሕይወት መመላለስ፣ በጸጋ እንድናድግ የሚረዱን ነገሮች እንደሆኑ ባለፈው ነግሬያችኋለሁ። ዘልዬ ስለመጣው ነው ወደዛ የተመለስኩና አስገራሚ ነው ጸጋው። ሕጉ ይኮንናል፣ ጸጋው ግን ምን ያደርጋል? ያጸድቃል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው።
ስለዚህ በብሉይ ኪዳንም ሆነ በአዲስ ኪዳን ውስጥ የተገለጸው የእግዚአብሔር ጸጋ ወገኖቼ ሆይ ሊደረግልን ልሰጠን ከሚገባን በላይ ነው። ስለዚህ በመጽሐፍ ቅዱስ ከዚህ በላይ ተራ በተራ ያየናቸው በብሉይም በአዲስም የተገለጹት መጽሐፍ ቅዱሳዊ ምሳሌዎች የእግዚአብሔር ጸጋ ምንነትና የእግዚአብሔር ጸጋ በጌታችን በኢየሱስ ክርስቶስ ጸጋና እውነትን ተሞልቶ በእኛ ያደረው እኛ ደግሞ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ እንዲሰጠን ያደረገው ኢየሱስ ክርስቶስ ስለሆነ ወደዚህ ጌታ በእምነት ዕለት በዕለት በጸሎት ልንቀርብ እንደሚገባን ባለፈው ተናግረናል። የዛሬውን ለማጠቃለል እንግዲህ እነዚህ የብሉይና አዲስ ኪዳን ምሳሌዎች የእግዚአብሔር ጸጋ ምንነት ግልጽ በሆነ መንገድ የሚያሳዩ ክፍሎች ሲሆን ከዚህም ጌታ በዘመናት ሁሉ የጸጋውን ባለጸግነት የሚያሳይ አምላክ መሆኑን ያረጋግጡልናል። በየዘመናቱ ዘመን የማይይዘው ኃጢአታችን የማይይዘው ሁሉ ጊዜ በምሕረት የተሞላ አምላክ መሆኑን ዛሬም ጌታ ክርስቶስ ይህን አስደናቂና ታላቅ ጸጋውን በመረዳት ከጸጋው ሙላት በመቀበል እንድንመላለስ ፈቃዱን የዘላለም ሐሳቡን እንድንረዳ ይርዳል። በጸሎት አጭር ጸሎት እናደርጋለን። እየጸለያችሁ ዛሬ ከተናገርኩት ቃል ውስጥ የተስፋ ቃሉን አንዳንድ ነገር ልንገራችሁ። በመንፈስ በጸሎት ውስጥ ሆናችሁ ስሙን። ዛሬ ምንድነው አሁን የቀረልኝ? እሺ ስለ ጸጋ በብሉይ በአዲስ ኪዳን እንደሰራ ተነገረ። ምን ቀረልኝ ለምትሉ አንዳንድ ነገር እንድጨብጡ በጸሎት መንፈስ ልንገራችሁ። በሕይወታችሁ አሳፋሪ ወይንም አሳዛኝ የምንለው ውድቀት ገጥሞን ይሆን? ገጥሟችሁ ይሆን? የጌታ ጸጋ ይህንን ሁሉ የሚያልፍ የሚሸፍን ነው። ክብር ለእግዚአብሔር ይሁን። በህሊናችሁ የምትከሰሱበት ያለፈ ውድቀት ወይም ስተት ይኖር ይሆን? ይኖር ይሆን? ሁሌ የሚከረክር ሁሌ የሚኮረኩር ህሊናችን ላይ መጥቶ የሚያቃጭል የጌታ ጸጋ ካለፈው ውድቀታችንና ስተታችን በላይ ነው። በላይ ነው። አንድ ነገር ለማድረግ ወይንም ለመፈጸም አቅም ወይንም ችሎታ አንሷችሁ ይሁን አንሶን ይሁን እኔንም ጭምር የጌታ ጸጋ ብቃትንና ሰማያዊ ብርታትን የሚያጎናጽፍ ነው። ኢየሱስ ለዘላለም ጌታ ነው። ወገኖቼ ሆይ የእግዚአብሔር የአምላካችን ምሕረቱ ባለጸግነቱ የተትረፈረፈ ስለሆነ ከምንናገረው ማስታወሻ ይዘን እዚህ ከምንናገረው ከምናስተምረው ከምንረዳውም ያለፈ ስለሆነ ወደዚህ ጸጋው ሙላት ዕለት በዕለት በእምነት እንድንቀርብ እግዚአብሔር ይርዳን። ቅዱስ አባት ሆይ እኔ አመሰግንሃለሁ፣ እኔ አከብርሃለሁ። ገና ደካማ ሳለሁ ያየኸኝ እግዚአብሔር አባት በአባቴ በወገኖቼ ቤተሰብ ውስጥ በብዙ ድካም ውስጥ በብዙ ውድቀት ውስጥ በብዙ ባህላዊ ትብታብ ውስጥ የነበርኩኝን ሰው የፈታኸኝ የረዳኸኝ እኔም ብቻ አይደለም በዚህ ጉባኤ መካከል ያሉትን እያንዳንዳቸውን ከእንዲህ አይነት ውድቀት ያነሳ የጌታን የኢየሱስ ክርስቶስን ምጽአት የኢየሱስ ክርስቶስን ለኃጢአተኞች ወደዚህ ምድር መምጣት ተስፋ ሰጥተ ተስፋውንም በእኛ ዕድሜ የፈጸምክ ስምህ ለዘላለም ይባረክ። ክብር ሁሉ ላንተ ይሁን። ክብር ላንተ ብቻ ይሁን። እግዚአብሔር ሆይ የከለከልከን ያልሰጠን ነገር የለም፣ የጎደለን ነገር የለም። ጌታ ሆይ ራስን ሰጥተናል። ከዛ በላይ ምን ሰጣለ? እሱ በቂያችን ነው። ስለዚህ በዛ በከበረው ስምህ ውስጥ ታላቅ በሆነው ስምህ ውስጥ ፈዋሽ በሆነው ስምህ ውስጥ እግዚአብሔር ሆይ እንድንመላለስ እርዳን። ጸጋ ያግዘን። ቀሪውን የሕይወት ዘመናችን እርምጃችን በፊት ያማረ ይሁን። እንዳማረብን ለመጨረስ ይሁንልን። እግዚአብሔር ያዕቆብን በስተመጨረሻው የሕይወት ምዕራፉ እንደተገናኘው እኔና እዚህ ጉባኤ የተቀመጡትን ወንዶች ሴቶች ልጆችህን በግል በነፍስ ወከፍ ወይ ባልጋችን ላይ ሳለን ወይ በስራ ላይ ሳለን
ወይ በቤት ቁጭ ብለን ሳለን ወይ ቃልን እያነበብን ሳለን ተገናኘን። ካንተ ጋር መገናኘት ይሁንልን። መባረክን ባርከን ጌታ ሆይ ድንበራችንን አስፋ። ስምህ ይባረክ። ስለነበረን ጊዜ ክብር ሁሉ ላንተ ይሁን በያው ጌታ በናዝሬቱ በኢየሱስ ስም አሜን።